የህወሓትና ኤርትራ ጥምረት የኢትዮጵያውያንን ስጋት ቀስቅሷል። በአፍሪካ ቀንድም ውጥረት አባብሷል። ህዝባዊ ወያነ ሓርነት ትግራይ ህወሓትና ኤርትራ በቅርብ ጊዜያት የፈጠሩት ያልተጠበቀ ትብብር በአፍሪካ ቀንድ ያለው የፖለቲካ ሙቀት በከፍተኛ ሁኔታ እንዲጨምር አድርገዋል። ባሳለፍነው ቅዳሜና እሁድ ጥቅምት 4 እና 5 2025 የተካሄደው በህወሓት የተጠራ የትግራይ ህዝባዊ የምክክር መድረክ ለኤርትራ መንግስት ጥሪ ማቅረቡም በኢትዮጵያ ዘንድ ሌላ ስጋት ጭረዋል። ህዝባዊ ምክክሩ አስፈላጊ የሆነው በኢትዮጵያና ኤርትራ መካከል በተፈጠረ አዲስ አለመግባባትና በትግራይና አዲስ አበባ መካከል የቆየው አለመተማመን በቀጠለበት ወቅት ነው። በዚህም መሰረትም ህወሓት ለሳምንታት ያደረጋቸው የብሔራዊ አንድነት ዘመቻ የተባሉ መድረኮች መዝጊያ ላይ በማለት የህወሓት አባላት የትግራይ ጊዜያዊ አስተዳደር ባለስልጣናትና የአካባቢ አመራሮችን ጨምሮ ከ3067 ተሳታፊዎች የተገኙበት ጉባኤ ማስተናገዱ የክልሉ ሚዲያዎች ገልጸዋል። የኮንፈረንሱ ተሳታፊዎች በትግራይና ኤርትራ መካከል የህዝብ ለህዝብ ግንኙነት መጨመሩን በማንሳት አድናቆታቸው ገልጸዋል። የህወሓት አመራር መልእክቱን የቀጠናው ግጭት ለመቀልበስ የታለመ የሰላም ምልክት እንደሆነ አድርጎ ቢያቀርቡም የኢትዮጵያ መንግስት ግን በተለየ መንገድ ተርጉሞታል። ይህ በአስመራና በመቀለ መካከል እየታየ ያለው የታደሰ የፖለቲካ ቅንጅት በፌዴራል ባለስልጣኖች ላይ ያነጣጠረ ሊሆን እንደሚችል ሰግተዋል። እድገቶቹ ከፕሪቶሪያ የሰላም ስምምነት በኋላ ኢትዮጵያ ውስጥ እየቀጠለ ያለው ደካማና ውስብስብ ገጽታ ያንጸባርቃሉ። በመቀለ በተካሄደው የትግራይ ህዝብ ኮንፈረንስ ላይ ህወሓት ያወጣው መግለጫ በትግራይና ኤርትራ መካከል ያለውን የህዝብ ለህዝብ ግንኙነት አስፈላጊነት በማጉላት የአፍሪካ ቀንድ ወደ ሌላ አውዳሚ ጦርነት እንዳይገባ በጋራ እርምጃ እንዲወሰድ አሳስበዋል። መግለጫው ጨምሮ በትግራይና ኤርትራ ህዝብ አንዣቦ ያሉ እና የአፍሪካ ቀንድ ወደ ባሰ ጥፋት የሚጎተተውን የጦርነት ስጋት ለማስወገድ የተቻለንን ሁሉ እንደምናደርግ እያረጋገጥን በእናንተ በኩልም ድምጻችሁን ከፍ አድርጋችሁ ሚናችሁ እንድትወጡ እንዲሁም ለሰላም አብረን እንድንሰራ ጥሪያችንን እናቀርባለን ይላል። ከ2020 እስከ 2022 ለሁለት ዓመታት በዘለቀው የሰሜኑ ጦርነት የኤርትራ ጦር ከኢትዮጵያ ወታደሮች ጋር በወያኔ ላይ እንደተዋጉ ይታወሳል። ይሁን እንጂ ከ2024 መጀመሪያ ጀምሮ በኢትዮጵያና ኤርትራ ድንበር ላይ በታለመ በሰላማዊ ዜጎችና በጥቃቅን ነጋዴዎች መካከል ያለው መደበኛ ያልሆኑ ማህበራዊና የንግድ ልውውጥ ቀስ በቀስ እየጨመረ መጥተዋል። ሆኖም ተንታኞች ይህ አዲስ የእርቅ መልእክት ጥልቅ ፖለቲካ ይዘት ያለው ሊሆን እንደሚችል ያስጠነቅቃሉ። አንዳንድ የኢትዮጵያ ባለስልጣናት እርምጃው በጠቅላይ ሚኒስትር አብይ አህመድ መንግስት ባላቸው ብስጭትና በየአካባቢው ባለው የእርስ በርስ የጸጥታ ስጋት በተነሳ በህወሓትና በኤርትራ መካከል ያለው ሰፊ የፖለቲካ ስምምነት አካል አድርጎ ይመለከቱታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በመድረኩ ማጠቃለያ ላይ ባሰሙት ንግግር የህወሓትን ህጋዊነት ለመጠበቅ ሊሰራ እንደሚገባ በማሳሰብ እና ድርጅቱን ለማጥፋት እየተሰራ ያለው ድርጊት በማውገዝ ጠንከር ያለ ንግግር አድርገዋል። ህወሓት ገጥሞት ካለ ማነቆ ወጥቶ ትልቅና ነባር እንዲሁም የሁላችን ተሳትፎ ያለው ፓርቲ እንዲሆን በተጨማሪም ደህንነቱና ቀጣይነቱን እንዲያረጋግጥ የሚቻለን መጣር ነው ሳይሆን ኃላፊነታችን መሆኑ ግልጽ መሆን ይገባል ያሉት አቶ ታደሰ ምቹ ሁኔታ ተፈጠረ ብለ ህወሓትን ለማጥፋት መሞከር ዲቃላ ፖለቲካ ነው ሲሉ ተደምጠዋል። ህወሓት ሊጠፋም ሆነ ሊድን የሚችለው በውስጡና በአባላቱ ብቻ መሆኑን ገልጸዋል። ጀነራል ታደሰ በተጨማሪ የኢትዮጵያ መንግስት በፕሪቶሪያ የሰላም ስምምነት ላይ በተደነገገው መሰረት የህወሓትን ህጋዊ እውቅና እንዲመለስ ጠይቋል። ይህ ጥያቄ በመቀለና በአዲስ አበባ መካከል አከራካሪ ነጥብ ሆኗል። እንደሚታወቀው በጦርነቱ ወቅት የህወሓት ህጋዊ ሁኔታ ታግዶ ቆይቷል። ምንም እንኳን የሰላም ስምምነቱ እንደገና ወደ ፖለቲካ ህይወት እንዲገባ ቢፈቅድም የፌዴራል ባለስልጣናት በመደበኝነት ወደ ነበረበት ለመመለስ አልፈለጉም። ይህ ያልተፈታ ጉዳይ ደግሞ በትግራይና በፌዴራሉ መንግስት መካከል መተማመን እንዳይፈጠር ማደናቀፉን ቀጥሏል።
ትግራይ ለኤርትራ የትብብር መልእክት ስትልክ ኢትዮጵያ ግን ለተባበሩት መንግስታት የተለየ መልእክት እያስተላለፈች ነው። ኢትዮጵያ ከወራት በፊት ኤርትራ በውስጥ ጉዳዮቼ ጣልቃ እየገባች ነው በማለት በውጭ ጉዳይ ሚኒስትሯ በኩል ለተባበሩት መንግስታት ድርጅት ያቀረበችው ስሞታ ምላሽ ሳይሰጥበት ሁለተኛ ደብዳቤ ማስገባቷ ሆርን ሪቪው የተባለው የመረጃ ምንጭ ዘግቧል። ይህ ከ4 ወራት ገደማ በኋላ ለሁለተኛ ጊዜ ለመንግስታቱ ድርጅት የገባው ደብዳቤ ኤርትራ የኢትዮጵያ መንግስት ተፋላሚዎችን በማሳጠቅና ከህወሓት ጋር በማበር ኢትዮጵያን በማተራመስ ላይ ተጠምዳለች በማለት ከሰዋል። የኢትዮጵያ ውጭ ጉዳይ ሚኒስትር የኤርትራ መንግስትና ህወሓት ጽምዶ በተሰኘ አዲስ ጥምረት ኢትዮጵያን ለመውጋት እየሰሩ ነው በማለት በቅርቡ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተፈጸመ ጥቃት ውስጥ ሁለቱንም ተዋናዮች ተሳትፈዋል ሲል መግለጹም አዲስ ስታንዳርድ ዘግበዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉተሬዝ ጥቅምት 2 ቀን 2025 በጻፉት ደብዳቤ በኤርትራ መንግስትና በህወሓት አንጃ መካከል ያለው ቅንጅት ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል ብለዋል። ሚኒስትሩ በደብዳቤው ቅንጅቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጀ ነው ሲሉ ገልጸዋል። ሁለቱንም ተዋናዮች የግጭቱን አድማስ ለማስፋት እንደ ፋኖ ያሉ ታጣቂ በገንዘብ በመደገፍ በማሰባሰብና በመምራት ከሰዋል። ደብዳቤው በወልዲያ ከተፈጸመው ጥቃት በተጨማሪ በራያና ወልቃይት ግጭቶች መከሰታቸውንም ጠቁሟል። እነዚህም ድርጊቶች በፌዴራል መንግስትና በህወሓት መካከል የተደረሰው የፕሪቶሪያ ስምምነት መጣሳቸውን ገልጸዋል። ደብዳቤው ኤርትራን የእነዚህ አስከፊ ድርጊቶች ዋነኛ ነዳፊ በማለት የወቀሰ ሲሆን በፋይናንስ ቁሳዊና ፖለቲካዊ ድጋፍ አማካኝነት ግጭቶችን እያካሄደች ነው ብለዋል። የክስ ደብዳቤው ኤርትራ የፕሪቶሪያ የሰላም ስምምነት ለማፍረስ ከህወሓት ጋር በአጋርነት እየተንቀሳቀሰች መሆኗን ይገልጻል። ኤርትራ ከህወሓት ጋር የጀመረችው ግንኙነት ስምምነቱ ከማፍረስ ባሻገር የኢትዮጵያን ሉዓላዊነት እስከ መጣስ የዘለቀ መሆኑን በደብዳቤው ተመላክቷል። ኤርትራ ከዚህ ቀደም ኢትዮጵያ ለመንግስታቱ ድርጅት ባስገባችው ደብዳቤ ለቀረበባት ክስ በሰጠችው ክስ በኢትዮጵያ ውስጥ ግጭት እጄ የለበትም ማለቷ ይታወሳል። ኤርትራ ታጣቂ ኃይሎቹን በማሳጠቅም ይሁን የፕሪቶሪያውን ሰላም ስምምነት በማስተጓጎል ምንም አይነት ሚና እንደሌላት በማስታወቂያ ሚኒስትሯ የማነ ገብረ መስቀል በኩል ገልጻ ነበር። ኢትዮጵያ ለሁለተኛ ጊዜ ለመንግስታቱ ድርጅት ባቀረበችው ደብዳቤ እያደረገች ነው የተባለው ጣልቃ ገብነት በሉዓላዊነት ላይ የተቃጣ አደጋ ነው ብላለች። መንግስት የሀገሪቱን ሉዓላዊነት በማስጠበቅና በውስጥ ጉዳዮች የውጭ ጣልቃ ገብነቶች ለመመከት ህጋዊ አግባብነት ያላቸው እርምጃዎች ሊወስድ እንደሚችል ተጠቁሟል። ምንም እንኳን ኤርትራ በኢትዮጵያ የውስጥ ግጭቶች እጅ የለበትም ብትልም በተለይም ከህወሓት ጋር የጀመረችው ግንኙነት በተናጥል ድንበር እስከ መክፈት የዘለቀ ሆኖ ታይቷል። የህወሓትና ኤርትራ መንግስት የሚዲያና የፕሮፓጋንዳ ሰዎች ስም የጀመረው ጽምዶ የተሰኘ ግንኙነት በህዝብ ለህዝብ ግንኙነት ሽፋን እየተሳለጠ መሆኑ ይነገራል። በዚሁ የህዝብ ለህዝብ ግንኙነት በተባለው ጽምዶ ወይም ጥምረት የኢትዮ ኤርትራን ድንበር መክፈት የኢትዮጵያን ሉዓላዊነት እስከ መጣስ የዘለቀ ነው። ይሁንና ግንኙነቱ ከፍ ወዳለ ደረጃ ለማሳደግ ህወሓት ከኤርትራ ጋር በጋራ የመሰለፍ ጥሪ ከሰሞኑ ባወጣው የአቋም መግለጫ ጥሪ አቅርበዋል። ከፋኖ ታጣቂዎች ጋርም በይፋ የወጣ ማረጋገጫ ባይኖርም ኤርትራ ከጀርባ ድጋፍ ታደርጋለች የሚሉ መረጃዎች በተደጋጋሚ እየወጡ ነው። የትግራይ ህዝብ ኮንፈረንስ በውጭ ጉዳዮች ላይ ብቻ ያተኮረ አልነበረም። ተሳታፊዎቹ በፕሬስ ነጻነት ሰበብ ጸረ ትግራይ ትረካዎችን አሰራጭተዋል በሚል የተከሰሱ የሀገር ውስጥ ሚዲያዎችንም ተችተዋል። የትግራይ አስተዳደር አፍራሽና አሳፋሪ ተግባር በሚፈጽሙ የሚዲያ ድርጅቶች ላይ እርምጃ እንዲወሰድ እንደሚደግፍም ገልጸዋል። ይህ ውሳኔ በጋዜጠኞችና ሚዲያዎች ላይ አሉታዊ ተጽዕኖ ሊኖር እንደሚችል አስተያየት ሰጪዎች ያጋራሉ። የህወሓት አመራር ግን ክልሉ አዲስ አለመረጋጋት ባጋጠመበት በዚህ ወቅት የተሳሳቱ መረጃዎችን ለመከላከልና ማህበራዊ ትስስር ለመጠበቅ አስፈላጊ መሆኑን ተሟግተዋል። ከህወሓትና ከኢትዮጵያ መንግስት የተሰጡት
ተከታታይ መግለጫዎች የፕሪቶሪያ ስምምነት ዋና አስተባባሪዎች ለነበሩ የዓለም አቀፍ ታዛቢዎችን በተለይም የአፍሪካ ህብረትን፣ የአሜሪካንና የአውሮፓ ህብረት ትኩረት ስበዋል። ዲፕሎማቶቹም ከሁለቱም ወገኖች የሚሰነዘሩ ንግግሮች የሰላም ጥረቶችን ሊያዳክሙና በሰሜን ኢትዮጵያ በሰብአዊ ማገገም ላይ የተገኙት የቅርብ ጊዜ ግኝቶች ሊቀለበሱ እንደሚችሉ ስጋታቸውን ገልጸዋል። የኤርትራ ጂኦፖለቲካ ስትራቴጂ በኢትዮጵያ የውስጥ ጉዳይ ላይ በተለይም በትግራይና በአማራ ላይ ተጽዕኖ በማሳደር እንደሚገለጽ የክልል ተንታኞች ይጠቅሳሉ። አክሎም በአስመራ በህወሓትና በፋኖ መካከል ያለው የማስተባበር ትረካ የክልሎቹን ፖለቲካ የበለጠ ሊያዛቡ እንደሚችሉ ጠቁመዋል። ከዚሁ ጋር በመቀለ የሚገኙ አንዳንድ ተንታኞች ህወሓት ለኤርትራ የጀመረው ግንኙነት የግድ ወታደራዊ ጥምረት ሳይሆን የትግራይን ክልላዊ ሚና ለማረጋገጥና የኤርትራን ጠላትነት ለማላላት የታለመ የፖለቲካ አካሄድ ነው ሲል ይከራከራሉ። አንድ የፖለቲካ ተንታኝ ለአዲስ ስታንዳርድ በሰጡት መግለጫ ከዓመታት መገለልና ጦርነት በኋላ ትግራይ ወደ ሌላ ግጭት መግባት አትችልም፣ ከኤርትራ ጋር መተሳሰሯ ፊት ለፊት ለመግጠም ሳይሆን ለውይይት የሚሆን ቦታ ለመፍጠር ሊሆን ይችላል ብለዋል። የፕሪቶሪያ ስምምነት ከተፈረመ ከ3 ዓመታት ገደማ በኋላ የኢትዮጵያ የሰላም ሁኔታ በደካማ መሰረት ላይ ይገኛል። ስምምነቱ ውጊያን በማስቆም ረገድ የተሳካ ቢሆንም አፈጻጸሙ ግን በተለይ የህወሓትን የፖለቲካ መልሶ ማቋቋም፣ የፌዴራል ትጥቅ ማስፈታትና በራያና ወልቃይት አካባቢዎች ያሉ ግጭቶችን በተመለከተ በጣም ዘግይተዋል። የኢትዮጵያ መንግስት በአማራ ክልል በፋኖ ታጣቂዎች ላይ እያካሄደ ያለው ወታደራዊ ዘመቻ ከህወሓት ቅሬታ ጋር ተዳምሮ ያልተፈጸሙ የፖለቲካ ተስፋዎች አለመተማመንን አንግሰዋል። ከኤርትራ ጋር በተያያዘ የተፈጠረው አዲስ የክስ ማዕበል የሰላም ሂደቱን የበለጠ ያወሳስበዋል። ይህም በዋና ተዋናዮቹ መካከል ቀጣይነት ያለው ውይይትና መተማመን አለመኖሩን አጋልጧል። የዲፕሎማቲክ ታዛቢዎች እነዚህን ቅሬታዎች ለመፍታት ተጨባጭ እርምጃዎች እስካልተወሰዱ ድረስ የህወሓትን ህጋዊ አቋም ወደ ነበረበት መመለስ፣ አወዛጋቢ ድንበሮችን ግልጽ ማድረግና ድንበር ዘለል ጣልቃ ገብነቶች መግታት የአፍሪካ ቀንድ እንደገና ጦርነት ሊገጥመው እንደሚችል ያስጠነቅቃሉ። ምንጮች የትግራይ ክልል ሚዲያዎች፣ ሆርን ሪቪው፣ አዲስ ስታንዳርድ